አንድነት ለብርታት ብርታት ለአሸናፊነት ከአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የሰጠ የሰማዕታት አደራ የአንድነት ጉባኤ መግለጫ ቀን ሐምሌ 5 ቀን 2018 ዓ.ም ሀገራችን ኢትዮጵያ የታሪክ መስቀልቅል ገጥሟት ነውር በማያውቁ ነውረኞች እጅ እየወደቀች አንድ ጊዜ በቋንቋ ሌላ ጊዜ በሃይማኖት ሲፈልጉን በጎጥ እየከፋፈሉ ህዝቧ ለእንግልት ሀብቷ ለብክነት እድገቷ ለቁልቁለት ከተዳረጉ በርካታ አስርት ዓመታትን አሳልፋለች። ይህ መስቀልቅል ችግር ሁሉንም የኢትዮጵያ የማህበረሰብ ክፍል ያዳረሰ ቢሆንም በአማራ ህዝብ ላይ የደረሰው ሁለንተናዊ ግፍና መከራ ግን እጅግ የከፋና የተለየ መሆኑን ዓለም ያወቀው ፀሐይ የሞቀው ሀቅ ነው። ምክንያቱም የአማራን ህዝብ መከራ የሚፈጽመው ህግ ወጥቶለት የሐሰት ትርክት ተጽፎለት ልዩ ልዩ የፍረጃ ስሞች ወጥተውለትና አስፈጻሚ ኃይል ተዋቅሮለት የሚፈጸም ስርዓት ወለድ ጥቃት መሆኑ ነው። የአማራ ህዝብ ርስቱን እንዲቀማ፣ ህዝቡ እንዲፈናቀል፣ የነቃው እንዲታሰርና እንዲገደል፣ የተረፈው ተቅበዝባዥ እንዲሆን፣ ማህበራዊ ተቋማቱ እንዲወድሙ፣ ባህሉ እንዲበረዝ፣ እሴቱ እንዲሸረሸር፣ የአባቶቹን የረቀቀ ጥበብ አሳልፎ እንዲሰጥ፣ እርስ በርሱ እንዳይተማመን ሲደረግ ያጠፋው ጥፋት ኑሮ ሳይሆን ለሀገረ መንግስት መስረታ፣ ለብሔራዊ አንድነት፣ ለኢትዮጵያዊ የጋራ እሴት፣ ለሀገረ ወንድማማችነት፣ ለሰላምና ፍትሃዊነት ተቋማትን ለመመስረትና ለመገንባት ከከፈለው ዋጋና ካበረከተው አስተዋጽኦ አንጻር ሲታይ የሚፈጸምበትና የተፈጸመበት ግፍ ተቃራኒ ነበር። ይህ ሁሉ ሲደረግ በመጡበት አኳኋን መልስ ብንሰጥ በአባቶቻችን ደምና አጥንት የቆመችው ሀገር እንዳትፈርስ ብሎ በመስጋት ትዕግስትን የመረጠው የአማራ ህዝብ ተገንጣይና ጽንፈኛ አቋም ያላቸው ገዢዎች እየተፈራረቁ ሲያሰቃዩት በሰላማዊ መንገድ ሲታገል ቆይቷል። በሰላማዊ መንገድ የተጠየቁትን ለአስጨራሽ የትግል ጥረቶችን ተቀብሎ ተግባራዊ ምላሽ ከመስጠት ይልቅ በጥያቄዎች ላይ መሳለቅና ማፌዝን መረጡ። ይባስ ብለው የጭካኔ ቀንበሩን አከበዱት። መከራውን እጥፍ ድርብ እያደረጉት መጡ። በተለይ ባለፉት 8 ዓመታት ከቀደመው የህወሓት ኢህአዴግ ስርዓት አማራ ጠል ህገ መንግስትና የአማራ ጥላቻን በወረሰው የኦህዴድ ብልጽግና ስርዓት ደግሞ ይባስ ብለው አዋጅ አውጀው ቤቱ ድረስ መጥተው እየጨፈጨፉት ትጥቅን ፍታሉት። በሰላማዊ ትግል ችግሬ ይፈታልኛል ብሎ ከቀጠለ የመጥፋቱ ነገር አይቀር የሆነበት የአማራ ህዝብም ባልሞት ባይ ተጋዳይነት ራሱን ከመጥፋት በመከላከል ላይ ይገኛል። ይህ ሳይመካከር የጠላቶቹ ዱላ ብቻ ከቤቱ አስወጥቶ ጫካ ላይ ያገናኘው የአማራ ህዝብም ሳይነጋገር ተግባብቶ የህልውና አደጋውን ለመቀልበስ እየተዋደቀ ይገኛል። ከዚህ በፊት እንደተደረጉት ትግሎች ሁሉ በዚህ ትግልም አሸንፎ ለዳግም ውርደት ላለማጋለጥ በአታጋይ ድርጅት መደራጀት እንዳለበት በማመን በሚያገኘው አጋጣሚ ሁሉ የተለያየ ድርጅት ሲመሰረት ቆይቶ በመጨረሻም ጥር 9 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብን የተሰኘ አታጋይ ድርጅቱን ብዙ ሂደቶችንና ውጣ ውረዶችን ተሻግሮ መሰረተ። የድርጅታችን መስረታ ለአማራ ህዝብ የህልውና አደጋ መቀልበስ አይነተኛና ብቸኛ መፍትሄ ከመሆኑም ባለፈ ራስን የማዋሃድ ታላቅ ድል ተደርጎ በታሪክ ሲዘገብ የሚኖር ድንቅ የትግሉ የእድገት ደረጃ ነው። በዚህ ክስተት ህዝባችንና ወዳጆቻችን ቀና ብለዋል። መላ ሰራዊታችን ኮርቷል፣ ተደስቷል። ጠላት ደግሞ በጣም ደንግጧል፣ ተርበትብቷል። ከዚህ ጋር ተያይዞ በጎንደር የነበሩ የሁለቱን እዞች ወደ አንድ እዝ በማዋሃድ አፋብን ባስቀመጠው አቅጣጫ መሰረት በጊዜ ለማዋሃድ ዝግጅት ከተጀመረ ቆይቷል። የተጀመረውን የውህደት እንቅስቃሴ ቶሎ ለመፈጸም የአማራ ህዝብ ትግሉ ፈርቀዳጅ አባቶች በጎ ሚናቸውን የተወጡበት እንቅስቃሴ ሲያደርግ ቆይቷል። ሆኖም በተለያዩ ምክንያቶች አንድነቱ እውን ሳይሆን ቆይቶ በመጨረሻም በታሪካዊቷ ሐምሌ 5 ቀን 2018 ዓ.ም አንድነታችን እውን ሆኗል። በዚህም ከኛ ብዙ የሚጠብቀው ሰራዊታችንና ህዝባችን አንድ ሆነን ለማየት ካለው ከፍተኛ ጉጉት የተነሳ በየጊዜው ሲጎተጉተን የነበረው ጥያቄው ዛሬ ምላሽ አግኝቷል። ለምን ዘገየ እያሉ ሲጠብቁን ለነበሩ ወዳጆቻችንና የሰራዊታችን አባላት የምንሰጠው ምላሽ የዘገየነው የቀጠናውን መጠናከር የሚፈሩትና የሚጠሉት የጠላት ረጃጅም እጆች እንደተጠበቀ ሆኖ ወፍራም እንጀራ ቶሎ አይበስልም እንዲሉ በጊዜ ሂደት የተራራቀው እንዲቀራረብ፣ የተፈጠረው ክፍተት እንዲሞላ፣ ልብ ለልብ እንድንገናኝ፣ የተኳረፈው እንዲታረቅና ታሪካችንንም ሆነ የአማራን ህዝብ የህልውና ትግል የሚመጥን አንድነት ለመፍጠር በማሰብ ነው ረጅም ጊዜ ወስደን የመከርንበት። እነዚህ የሚፈልጉት የጊዜ ሂደት ሳይደርስ ቢከወን የነቶሎ ቶሎ ቤት እንዳይሆንብን ወይም ሲሮጡ የታጠቁት ሲሮጡ ይፈታል ብለው እንዳይተርቱብን ልዩነቶችን ለማስታረቅ ስብራቶችን ለመጠገን ክፍተቶችን ለመሙላት የሚፈለገው ጊዜ እስኪደርስ ጭምር ነበር። ይህንን ሁሉ ሂደት አልፎ የታሪክ ሰሪ ልጆች ነንና በታሪካዊቷ ዕለት
ዕለት ሐምሌ 5 ቀን 2018 ዓ.ም በታሪካዊቷ ቦታ በአካል ተገናኝተን የጎንደርን ክብር የሚመጥን የአማራን ትግል አንድ ደረጃ የሚያራምድ በገዢው ጭቆና ስር ለሚገኘው የኢትዮጵያ ሕዝብ ዳግም ተስፋ የሚያጭር ጠላትን በእጅጉ የሚያስደነብር ታሪካዊ አንድነት ተፈጥሯል። በዚህም ለመላ ሰራዊታችን፣ ለመላ የአማራ ፋኖ ብሔራዊ ንቅናቄ አመራሮችና አባላት፣ ለመላው የአማራ ሕዝብና ሀገር ወደድ ኢትዮጵያውያን፣ በመላው ዓለም ለምትገኙ የትግሉ ደጋፊ ወገኖቻችን በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን እንላለን። ውድ ወገኖቻችን ይህን አንድነት ለማሳካት እጅግ ብዙ የትግል ምዕራፎችን አልፈናል። በበይነ መረብ፣ በቀጥታ ስልክና በልዩ ልዩ የመገናኛ ዘዴዎች ትግሉ ከተጀመረ ጀምሮ በርካታ ውይይቶችን አድርገናል። ብዙ ጠቃሚ ውሳኔዎችንም ወስነናል። ብዙ ችግሮችንም ፈተናል። ይሁንና የጎንደር ፋኖ አንድነት እንዲህ በሩቅ አይሆንምና በአካል በመገናኘት መወያየት አስፈላጊ በመሆኑ በየግንባሩ የነበሩት የትግል መሪዎች ወደ ታሪካዊቷ የፋሺስት ጣሊያን አከርካሪ ወደ ተሰበረባትና የአገር ወዳድ አርበኞች የድል ምልክት ወደ ሆነችዋ ቦታ ተሰባሰቡ። በዚህም የሰማዕታት አደራ የአንድነት ጉባኤው ድል ኳዛ ተብሎ ተሰይሟል። በዚህ መልኩ የሰበሰበው የዛችን የመሪዎችና የአንድነት አመቻች ኮሚቴ የሰማዕታት አደራ አንድነት የተፈጠረው ውህደት እስከ መስቀል ስር ለመተማመን የሚያስችል እውነተኛው አንድነት ሲሆን የትግሉን ሰማዕታት ለመዘከር ቃላቸውን ለመፈጸምና በተግባር ልንመስላቸው ለራሳችን ቃል ገብተንበታል። አይነኬ ይመስል የነበረውን የህወሓት ኢህአዴግ ስርዓት ለመገርሰስ መላ ኢትዮጵያውያንን ያሰባሰበው የትግል ችቦ የተለኮሰበት ሐምሌ 5 የድል ቀን 10ኛ ዓመቱ በሚከበርበት በዛሬው ዕለት ታሪክ ራሱን ደገመ ያስባለው የጎንደር ፋኖ አንድነት ተበሰረ። ይህ አንድነታችን ደግሞ የህዝባችንን የመከራ ጊዜ ለማሳጠርና የድል ቀናችንን ለማቅረብ የሚደረገውን የተቀናጀ ትግል ትልቅ ትርጉም በሚሰጥ መልኩ ኃይል ይሆናል፣ የጠላትንም ዕድሜ ያሳጥራል ብለን እናምናለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከሚታገልባቸው መሰረታዊ ዓላማዎች የአማራ ፋኖ ብሔራዊ ንቅናቄ አፋብን ከሚታገልላቸው መሰረታዊ ዓላማዎች ሙሉ በሙሉ ለማሳካት በሚያስችል ሁኔታ በጥልቀት የመከርንበት ይህ ጉባኤ የአማራን ህዝብ ጥያቄዎች አንድ ባንድ እስኪመለሱ ድረስ እረፍት እንደማይኖረን ብቻ ሳይሆን የአማራ ህዝብ አጽመ ርስቶች ሙሉ በሙሉ እስኪመለሱና እስኪጸኑ በአማራ ላይ የዘር ማጥፋት ወንጀል የፈጸሙ አካላት ለህግ ቀርበው ህዝባችን ተመጣጣኝ ፍትህ እስኪያገኝ በህዝባችን ላይ የተዘራው የሐሰት ትርክት ተፍቆ በእውነተኛው ታሪክ እስኪቀየር አማራ በጸጋው ልክ እስኪለማ በፖለቲካ ስልጣን በልኩ እስኪወከል ሀገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስክትመለስ ድረስ ለመታገል ለራሳችን ቃል ገብተናል። በዚህ አንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አፋብንም ሆነ እዛችን የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው። እንደ ድርጅት የሚታገልለትን የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን መውረር ከማይፈልጉ በአማራ ህዝብ ላይ ጠላትነት ከሌላቸው በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው የሀገረ መንግስቱ ስጋት የሆነውን የህወሓት ኢህአዴግና የኦህዴድ ብልጽግና ህገ መንግስት የሀገርና የህዝብ የጥላቻ ግንብ ስለሆነ መቀየር አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የሌለብን ሲሆን የአማራን ህዝብ በጠላትነት ከፈረጁና በኢትዮጵያ አንድነት ከማያምኑ እንዲሁም የአማራን ርስቶች በመውረር የራሳቸውን ሀገር ለመመስረት አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም አይነት ግንኙነት አይኖርም። ይህንን የምንታገልለትን ህዝባችንን አቋም ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ስም ሙሉ በሙሉ ለማስፈጸም ዝግጁ መሆኑን በዚህ አጋጣሚ ለህዝባችንና ሰራዊታችን ለመግለጽ እንወዳለን። ከዚህ በተጨማሪም በቀጣይ የትግል ጊዜያችን የህዝባችን ሁለንተናዊ ሰላም በሚያናጉ ማህበራዊ ኢኮኖሚያዊ እንቅስቃሴ ላይ ደንቀራይ ሆነው በቆዩና በዚሁ ድርጊታቸው በሚቀጥሉ የትግላችንም ሆነ የህዝባችን ጠላቶች ላይ የማያዳግም እርምጃ የምንወስድ መሆኑን ለተከበረው ህዝባችን ማሳወቅ እንወዳለን። ጉባኤው ዕዙን ለሚቀጥሉት 2 ዓመታት የሚመሩትን ስራ አስፈጻሚዎች የመረጠ ሲሆን እነዚህ ስራ አስፈጻሚዎች በሰራዊታቸው ፊት ቀርበው በቅንነትና በታማኝነት ለማገልገል ቃል ገብተዋል። ለተመረጡት አመራሮች መልካም የአገልግሎትና በድል የታጀበ የትግል ጊዜ እንዲሆንላቸው እየተመኘን በየትኛውም ሁኔታ ህዝቡና ሰራዊቱ ከጎናቸው እንደሚሆን ቃል በመግባት የጉባኤያችን ፍጻሜ ሆኗል ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ክብርና ሞገስ ለትግሉ ሰማዕታት የሰማዕታት አደራ አንድነት ጉባኤ ድል ኳዛ ሲል በመሰየም አጠናቋል።